ደረጃ የአረንጓዴ አሻራ መርሃ ግብራችን በመሰረታዊነት ትኩረት እንዲያደርግ አሁን ላይ እየተሰራ ያለው በተለይ የምንተክላቸው አረንጓዴ አሻራ የምናሳርፍባቸው እጽዋቶች ወደሚበሉ እና በከፍተኛ ደረጃ ዶላር ወደሚያስገኙ ምርቶች እየተቀየረ ነው ያለው። ለዚህም በዋነኝነት ችግኝም ከመትከል በዘለለ ምንተክለው ችግኝ በከባቢ ላይ የሚያመጣው የኢንቫይሮንመንታል ተጽዕኖ እንደተጠበቀ ሆኖ ለአርሶ አደሩና ለባለቤቱ በከፍተኛ ደረጃ ዶላር የሚያስገኙ እንዲሆኑ በወረዳ ደረጃ የአቮካዶ እና ቡና ችግኝ በከፍተኛ ደረጃ በማፍላት አርሶ አደሩ በዚህ መርሃ ግብር ታቅፎ የአቮካዶ በክላስተር ደረጃ በተለይ ደብረ ኤልያስ ለዚህ የተመቸ ከባቢ ነው። ገበያ ላይ 1 ኩንታል 2 ኩንታል መሸጥ ሳይሆን በክላስተር አርሶ አደሮቹ አሁን እያደረጉ እንዳሉት ይሄንን የተዳቀለው ግራፍትድ የሆነ አቮካዶ ስፔሻሊ ዝርያ በስፋት እየተሰራጨ ነው ያለው። በዚህ 2 እና 3 አመት ከደብረ ኤልያስ ኤክስፖርት የሚደረግ የአቮካዶ ምርት እንዲኖር አድርገን ነው እየሰራን ያለነው። አረንጓዴ አሻራ በዋናነት ወደ 3 ጠቀሜታዎች አሉት። አንደኛው አቮካዶ አተከላና አንዱ በአረንጓዴ አሻራ ውስጥ ነው የሚካተተውና አትክልትና ፍራፍሬ አንድ ምግብ ሉዓላዊነትን ለማረጋገጥ ይጠቅማል። ለኢኮኖሚ ፐርፐዝ ይጠቅማል። ለአረንጓዴ ስራኗል አረንጓዴ ስለሆነ ለአየር ንብረትም በጣም ጥሩ ጠቀሜታ ስላለው በዋናነት አሁን ለኢኮኖሚ ጠቀሜታ ስራዎች አቅደን እየሰራን ያለ እስካሁን ባለው በአትክልትና ፍራፍሬ የተሸፈነ የሄክታር በወረዳችን ውስጥ ያለው 495 ሄክታር ተሸፍኖ እሱ ምርት የሚሰጥ የአቮካዶ ችግኞች አሉን። የቡና ችግኝ አለን። የቡና ዛፎች አሉን ምርት የሚሰጡ እሱን ሙያዊ ድጋፍ እያደረግንላቸው ለአርሶ አደሮች በክላስተር አደራጅተን ሙያዊ ድጋፍ እያደረግን ምርታቸውን ወደኛ እያመጡና እኛም ወደሚመለከተው ገበያ ተኮር እያቀረብንላቸውና ስራችንን እየሰራን ነው የምንገኝ ማለት ነው። በቅርቡ እንኳን በማህበር የተደራጁ ሰዎች እና አርሶ አደሮች ብቻ ናቸው አሁን የተዳቀለውን አቮካዶ የሚሰጣቸው። ምክንያቱም በቅርበት ክትትል ለማድረግ እሱ ብቻ አይደለም ክላስተርም ጭምር መሆን አለበት። አሁን እኛ በነፍስ ወከፍ አቮካዶና ቡና ስናሰራጭ መሰረታዊ ጥያቄያችን በማህበር ወር ደግሞ በልማት ቡድን የተደራጁ ስለመሆናቸው ቼክ ይደረጋል። ምክንያቱም ክላስተር ከተደረገ የተሟላ ክትትልና ድጋፍ እንዲደረግላቸው ትልቅ አስተዋጽኦ የሚያበረክት ነው። ባለሙያው በቅርበት ያሉ የአመለካከት የአሰራር ችግሮችን ቀርቦ እየተከታተለና እየደገፈ አርሶ አደሩን መርዳት በሚችልበት አግባብ ስፔሻሊ ክላስተር አድርገን እያሰራጨን ያለ ነው። ጥሩ ነገር አለ። በእርግጥ ከዚህ በላይ መስራት ግን ከዚህ በላይ መደገፍ ግን አጽንኦት ሰጥተን የምናየው ነው። እስካሁን ባለው የተሻለ ነገር እንዳለ ነው ክትትልና ድጋፉን የተገነዘብነው። ከዚህ በላይ ህዝቡ መንግስትና ያገባኛል የሚለው ሰው በሙሉ ርብርብ ማድረግ
እና አርሶ አደራችንም ከዚህ በላይ ተጠቃሚ እንዲሆን መስራት ምርጫ ሳይሆን የሞት ሽረት ጉዳይ ነው ብለን እንድንሰራ አደራ ማለት ፈልጋለሁ። አመሰግናለሁ።